ውድ የጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ፣ እናንተም ደህና እንደሆናችሁ ተስፋ አረጋለሁ ማለት ነው። እንግዲህ ጣፋጭዬ ትንሽ ጠፍቼባት ነበረ። ስጠፋባት የት ሄደሽ ነው ብላ በጣም ተጨንቃ ጥብብ ብላ እኔ ላይ ፍለጋ ላይ ነበረች። እንዲሁም ደግሞ የጣፋጭ ቤተሰቦች ሌሊት ሂዳ ነው ፈልግሽ አምጭልን እያላት ነበር። እንግዲህ እናንተንም ደስ እንዲላችሁ በጣፋጭዬ ቤት ብቅ ብያለሁ ማለት ነው። እንግዲህ ብቅ ያልኩበት ምክንያት በአብርሽ ነው ማለት ነው። አብርሽ ከትንሻት ደቂቃ በኋላ እንግዲህ ቪዲዮ ቲክቶክ ላይ ቦስ ተከስቷል። የወሰተውም ያ እንግዲህ ትላንትና ተናግረው ነበር። የመጨረሻ ቀን ብሏት ነበር። ዛሬ ከሩታ ጋር ሊገናኙ ነው። ምን እንደምትለው ጨንቆታል ማለት ነው። እና በዚሁ አጋጣሚ አብርሽ መተከዝ ወይም ደግሞ ምን ትለኛለች ሳይሆን ወይም ደግሞ አንተ የኮሜንት ጋጋታ አይተህ ሩታን ይቅርታ መጠየቅ ሳይሆን አንተ ራስህ አስብበት። በጣም በደንብ አድርገህ አስብበት። ሩታን የሚሰብራት ነገር ቢኖር አንተ የምታረጋቸው ነገር ከህሊናህ የሚወጡት ነገሮች ቢሆኑ ችግር የለም። ነገር ግን ትላንትናም ሲናገር ብዙ ኮሜንት አይቻለው። በኮሜንቱ ይቅርታ አላልካትም የሚባል ነገር እኔ በጭራሽ አልታወጣልኝም። እዚህ ጋር ኮሜንት ስላየህ ወይም ደግሞ አንድ ሰው ቪዲዮ ሰርቶ ለሩታ ይሄን ይገባታል ለሩታ ይሄንን አይገባትም ስላለህ አይደለም። አብርሽ ሰምተኸኛል ወንድሜ። ራስህ በቃ ህይወትህ የምትመራው አንተ ነህ እንጂ ወይ ኮሜንት ወይም ደግሞ ኦዲየንስ አይደለም ይመራልህ። እዚህ ጋር በኮሜንት ተማምነህ አይ ኮሜንት ይቅርታ አልጠየቃትም ብሎ ያንን አይተህ ተነሳስተህ ሩታን ይቅርታ ብትጠይቃት ምንም ዋጋ የለውም። ከልብህ አይደለም አንተ ፈልገኸው ስላልሆነ ነው ሩታን ብዙ ጊዜ የምትላትን ነገር እሺ ብላ ማትቀበልህ ማለት ነው። ሲቀጥል እኔ ትላንትና ለምሳሌ በቃቸው እኔ ሊሄድ ነው ብላ እቅፍ አድርጋ ስትስምህ አንተን ደግሞ በዛን ሰዓት በትትና በቃ አንተ ትንትን ብለህ በጣም ሳስተህ ስስት ብለህ እኔ ሩታ ያላንቺ መኖር አልችልም ብለህ እቅፍ አድርጋህ ብትይዛት ብታቅፋት ከራስህ ጋር እንደዚህ ሽፈፍና አድርጋህ ብትይዛት እቺ ልትሸነፋለች፣ በፍቅርህ ታሸንፋታለህ ማለት ነው። ነገር ግን አንተ አጎንብዘህ እያለቀስክ የሆነ ነገር በተፈጠረ ሰዓት የሆነ መንገድ መሄድ ሳይሆን የወንድ ልጅ ቆራጥነቱ ወይም ደግሞ ትዳሩን ትቶን ወደ ቤተሰብ ጋር ይሄዳለው ምናምን ሳይሆን ይሄ ያንተ ላይፍ ነው አብርሽ፣ ይሄ ያንተ ህይወት ነው። በህይወታችሁ እዚህ ጋር ኦዲየንስ ማንኛውም ሰው የሚያገባው ነገር የለም። አንተና ሩታዬ ብቻ ነው የምትመሩት ህይወታችሁ ማለት ነው። ብትቸገሩ አብራችሁ፣ ብትጠሙ አብራችሁ፣ ቢበርዳችሁ አብራችሁ። እዚህ ጋር ሆይ ሆይ የሚልህ ወይም ኮሜንት ጋጋታ ወይም የተለያየ ሰው የሆነ አስተያየት በሚሰጥህ ነገር በጭራሽ አትጓዝ። እንደዚህማ ከሆነ ልጅቷንም አትጉዳት። ምክንያቱም ከልብህ የመነጨ ስላልሆነ ከልብህ የመጣ ነገር ስላልሆነ በሰው ነገር ተመርተህ እቺ ልጅ እንደዛ የምታደርገው ነገ መሰበሯም አይቀርም። ትክክል ናት። ሲቀጥል ደግሞ ራሴን ማዋሸት አልችልም ብላለች። እቺ ልጅ ብዙ ጉዳት እንደደረሰባት ነው የምናውቀው። እና አብርሽ እንደዚህ በጭፈራ በዘፈን ወይም በተለያየ ነገር አንተ የማይገባህ በቃ እኛ የማንጠብቅህ ቦታ መገኘትም የለበትም። ይሄ ላይፍህ ነው፣ የራስህ ነው። ነገር ግን አንተ በማይወግን ከዚህ በፊት ስናቅህ አብርሽ እንደዚህ አይነት ቦታ አይደለም፣ እንደዚህ አይነት ቦታ የተለያየ መጠጥ ያለበት የሆነ ነገር ያለበት ቦታ አይደል። እኛ ስናቅህ ጭፈራም ጨፍራህ የማታቅ ልጅ ነህ። ይሄ እድሜ ለዳኒና ለጽጌ ማለት ነው። እኔ በዳኒና በጽጌ ነው ማዝነው ይሄ ነገር በአብርሽ ሳይሆን ማለት ነው። ነገር ግን ከጥሩ ጓደኛ ከዋላችሁ ጥሩም ነገር ትይዛላችሁ፣ ከመጥፎም ጓደኛ ከዋላችሁ እንዲሁም መጥፎ ነገር ይዛችሁ ነው የምትገቡት። ብቻ አላቅም። አብርሽ ከቡታጀራ ወደ ሸገር ከገባ በኋላ በጣም ተለውጧል። ጭፈራም ለምደዋል፣ መጨፈርም ለምደዋል። ሞር እንኳን የቤተሰቡ ዩቱብ ላይ አገባቡ እንኳን በፊት ቤተሰቦቼ እያለ ነበረ አገባቡ። በአሁኑ ሰዓት በጣም ተቀይሯል አብርሽ። ለምን እንደሆነ አላውቅም። እና ይሄንም ነገር ማለት የፈለኩት ለምን እንደሆነ ታውቃላችሁ? ብዙዋችሁ ሩታ ለምንድን ነው ይቅርታውን ማትቀበለው? አንዴ ደግሞ ለምንድን ነው እሺ ብላ እሱን አንዴ ማትሞክረው የምትሉት አላችሁ። እና ይሄንን ነገር መሞከር አይደለም። እስቲ በራሳችሁ ይዩት። ለምሳሌ ትላንትና አብርሽ ኮሜንት አይቶ ነው ይቅርታ የጠየቃት ማለት ነው። በሰዓቱ እሷ የምትናገረው ነገር እሷ አይናገርም። እሷ ደግሞ ስታለቅስ እሱ አባብሎ ለምን አይዛትም? እኔ ያላንቺ መኖር ምሽ ምክንያት እዚህ ጋር እኔ ቤትም ትቼ አባቴ ቤት ሄዳለሁ። ወንድ ልጅ መቼ ነው ቤት ትቶ ሲሄድ ያያችሁት እናንተ ማለት ነው? ሴት እሺ ትሆን ብዙም ጊዜ ትወጣለች፣ ብዙም ጊዜ ወታም ትገባለች። ወንድ ልጅ በሀገራችን መቼ ነው ቤቱ ለቆ ሲወጣ ያያችሁት? እና አሁንም ቢሆን እኔ ምለው ለአብርሽ ስትገናኙ በትትና ለምናት
በትትና ይቅርታ ጠይቃት፣ በትትና አባብለህ ነይ ግቢ ቤታችን ኑሯችን እናሸንፍ በላት። አንቺም ከሌለሽ እኔ እሄዳለሁ፣ የራሱ ጉዳይ። አንቺም እንደዚህ ነገር የሚባል ነገር የለም በትዳር ውስጥ ማለት ነው። እና መሸነፍ የሚባል ነገር አለ። ሩታ ስታጠፋ አንተ መሸነፍ አለብህ፣ አንተ ስታጠፋ ደግሞ ሩታ መሸነፍ አለባት። አብርሽ እኔ እንጃ አላቅም። አሁን እንደዚህ አንገት መጥፋት፣ ማለቃቀስ፣ ያልሆነ ነገር መልቀቅ ለአንተ ምንም መፍትሄ የሚያመጣልህ ነገር የለም። መፍትሄ የሚያመጣልህ እንደ ወንድ ልጅ ቆራጣ ሆነህ ጎበዝ ሆነህ ሚስትህንን በትትና ለምነህ ወደ ቤቷ ማስገባት ነው እንጂ ምንም አንገትን ብደፋ ምንም ብታረግ የሚመጣም የሚጠቅምህም ነገር የለም፣ እንደኔ ማለት ነው። እኔ እንጃ ውድ ቤተሰቦቻችን እናንተ ምን አይነት አስተያየት እንደምትሰጡ አላቅም። ብቻ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጣፋጭ